ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁ የምትቆዩ በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ነው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ፕሮጀክት ኢትዮጵያ ብቻ ሳትሆን አፍሪካውያን ማቀድና መስራት እንደሚችሉ የሚታይበት ነው አሉ ጠቅላይ ሚኒስትር አብይ አህመድ። በአዲስ አበባ እየተከናወኑ በሚገኙ የወንዝ ዳርቻ ልማት ስራዎች ላይ የኮንሶ ተወላጆች እየሰሩት ያለው የእርከን ስራ አፈርና ውሃን በመጠበቅ የአረንጓዴ አሻራ ስራን የሚደግፍ ሀገር በቀል እውቀትንም ያስተሳሰረ ነው። በቦርድ የሚመራ ዓለም አቀፍ ደረጃውን የጠበቀ የስታቲስቲክስ አዋጅ መዘጋጀቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። ከውጭ አሜሪካና ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ ደረሱ። ቆይታችሁን ከኛ ጋር ስታደርጉ እነዚህና ሌሎችም ዜናዎች ወደ እናንተ የሚደርሱ ይሆናል። አሸናፊ እንዳለ ነኝ። አብራችሁን ቆዩ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን መጎብኘታቸውን በማህበራዊ ትስስር ገጽ ባሰፈሩት መልእክት ጠቁመዋል። አውሮፕላን ማረፊያው ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን ለመቀበልና ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ ለማሰለፍ ቀንና ሌሊት ባልተቋረጠ ቁርጠኝነት በዝርዝር እንመለስበታለን። ወደ ሌላ ዜና ላሻግራችሁ። ዓለም አቀፍ ደረጃውን እየጠበቀ የስታቲስቲክስ አዋጅ መዘጋጀቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። በስራ ላይ የቆየውን የስታቲስቲክስ አዋጅ በማሻሻል የተዘጋጀው ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እየተገመገመ ነው። ረቂቅ አዋጁ የኢትዮጵያ ስታቲስቲክስ አገልግሎት በቦርድ እንደሚመራም ይደነግጋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ባየ ሙላት ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ይገኛል። ባየ እንደምን ቆይተሃል? በረቂቅ አዋጁ ላይ የተነሱ ጥያቄዎችና ምላሾች ምን ይመስላሉ? ረቂቅ አዋጁ ምን አዳዲስ ጉዳዮችን አካቷል? መልካም አሸናፊ፣ ሀገራት ጠንካራ ፖሊሲ ለመተግበርና የፖሊሲ ለማውጣት መረጃን መሰረት አድርገው ይሰራሉ። በተለይም በአሁኑ ወቅት መረጃ የዓለማችን ትልቁ ሀብት እንደሆነም ነው የሚነገረውና ኢትዮጵያም ለዚሁ ዘርፍ ትልቅ ትኩረት ሰጥታለች። በተለይም ደግሞ የመረጃ ሉዓላዊነትን በራስ አቅም ለመሸፈን፣ በራስ አቅም መረጃን ለመሰብሰብ፣ በራስ አቅም መረጃን ለመተንተን በቅርብ ጊዜ ትኩረት ተሰጥቶት እየተሰራ ነው የሚገኘው። የዚሁ አካል የሆነው ደግሞ የኢትዮጵያ ስታቲስቲክስ አዋጅን ማሻሻል አንደኛው ነው። በተለይም ደግሞ የኢትዮጵያ ስታቲስቲክስ አገልግሎት ጠንካራ ተቋም እንዲሆንና ጥራት ያለው መረጃ በብዛት እንዲያቀርብ የአዋጁን ለማሻሻል የተሰራበት ነው የሚገኘው። እንግዲህ ኢትዮጵያ ከስታቲስቲክስ ጋር ባለፉት 60 ዓመታት ግንኙነት አላት ወይም ደግሞ መረጃዎችን ትሰበስባለች፣ ትተነትናለች። ነገር ግን ከቅርብ ጊዜ ወዲህ በተለይ ዓለም አቀፍ ሁኔታዎች የተቀያየሩ በመሆኑ ስታቲስቲክስ ዓለም አቀፍ ይዘት ያለው በመሆኑ ከዚያ ጋር የተጣጣመ ጠንካራ አዋጅ ለማውጣት ነው የተሰራበት የሚገኘው ማለት ነው። ከዚህ በፊት 442 ዝባር 2005 እንዲሁም ደግሞ 1263 ዝባር 2014 የኢትዮጵያን ስታቲስቲክስ አገልግሎት ስራና ኃላፊነቶች
የሚደነግጉ አዋጆች ናቸውና ከነዛ በተሻለ መልኩ ዓለም አቀፍ ይዘት ያለው ተቋም ለመገንባት እየተሰራ ነው የሚገኘው። እንግዲህ ግንቦት 27 ቀን 2018 ዓ.ም የህዝብ ተወካዮች ምክር ቤት ባደረገው መደበኛ ስብሰባ ይህንን ረቂቅ አዋጅ ተወያይቶበት ለዝርዝር ምልከታና እይታ እንዲሁም አስተያየት ለበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ መርቶት ነበረ። ቋሚ ኮሚቴውም አዋጁን በዝርዝር ካየ በኋላ ለተጠሪ ተቋማት በተለይም ደግሞ ለፕላንና ልማት ሚኒስቴር እንዲሁም ደግሞ ለኢትዮጵያ ስታቲስቲክስ አገልግሎት ጥያቄዎችን አዘጋጅቶ ዛሬ ምላሽ ተሰጥቶባቸዋል ማለት ነው። አዋጁ በዋናነት አዳዲስ ጉዳዮችንም አካቷል። አንደኛው ከዚህ በፊት ተጠሪነቱ ለፕላንና ልማት ሚኒስቴር ነበር። አሁን ግን በቦርድ እንዲመራ ተጨማሪ ኃላፊነት ተሰጥቶበታል ማለት ነው። ይህ የሆነበት ምክንያት ተቋሙ ሀገራዊ ይዘት እንዲኖረው በተለይ ጠንካራ መረጃዎችን፣ ጥራት ያላቸው መረጃዎችንና ስታቲስቲኮችን እንዲሰራ ተጨማሪ ኃላፊነት እየተሰጠው መሆኑ ነው የተገለጸው። ከዛ ባለፈ ደግሞ ሁሉም ተቋማትና ግለሰቦች መረጃ ለስታቲስቲክስ አገልግሎት የመስጠት ኃላፊነት እንዳለባቸውም በዚሁ በአዲሱ አዋጅ በረቂቁ ላይ ተካቷል ማለት ነው። ስታቲስቲክስ አገልግሎት እንደየሁኔታዎቹ አስፈላጊ ሲሆን ለስራ ያግዘኛል ብሎ ካመነ በተለያዩ ከተሞችና አካባቢዎች ቅርንጫፍ መስሪያ ቤቶችን ሊያቋቁም እንደሚችልም እንደዚሁ በአዲስ የተካተተ ጉዳይ ነው። ሌላኛው አዲሱ ጉዳይ ደግሞ ጠንካራ የሆኑ ትልልቅ የሆኑ ተቋማት ኦፊሻል ስታቲስቲክስን የማመንጨት ኃላፊነት ያለባቸው ተቋማት በቢሮቸው ውስጥ ስታቲስቲክስን የተመለከቱ ስራዎችን የሚሰሩ የስራ ክፍሎችን እንዲያቋቁሙ ኃላፊነቶችን ይሰጣል ማለት ነው። እነዚህና ሌሎች አዳዲስ ጉዳዮች በረቂቅ አዋጁ ላይ ተካተውበታል። ጥያቄውም ተነስተው ነበረ ለስታቲስቲክስ አገልግሎትና ለፕላንና ልማት ሚኒስቴር ማለት ነው። አንደኛው ጉዳይ ስታቲስቲክስ አገልግሎት ከዚህ በፊት ተጠሪነቱ ለፕላንና ልማት ሚኒስቴር ነበረ። ተጨማሪ ደግሞ በቦርድ እንዲመራም ተካቷልና ይህ የስራ መደራረብና የስራ ጫናን አያመጣም ወይ የሚል ጥያቄ ተነስቷል። እንዲያውም እንደሚያጠናክረው በተለይም ተጠያቂነትንና ክትትሎችን ለማጠናከር በሁለት መልኩ ቢመራ የበለጠ ጠንከር ያደርገዋል የሚል ነገር ነው ከስራ ኃላፊዎቹ የተነሳው ማለት ነው። ሌላኛው ጉዳይ መረጃን መስጠት አለባቸው ተቋማት በነፃ ነው የሚሰጡትና ተቋማት በነፃ ሲሰጡ ዋጋ ቢያስከፍል ወይም ደግሞ ዋጋ የሚያወጣ ቢሆን እንዴት ወጫቸውን ማን ይሸፍናል የሚል ጥያቄ ተነስቶ ነበረ። የፕላንና ልማት ሚኒስቴር ኃላፊዎች ምላሽ ሰጥተውበታል። ተቋማት የራሳቸውን መረጃ ስለሚያጠናክሩ ለራሳቸው ሲሉ ስለሚያጠናክሩ የተለየ ውጭ ስለማያስወጣቸው በራሳቸው መሸፈን አለባቸው የሚል ነገር ነው የተነሳው። እንግዲህ ከዚህ አዋጁ ለመጽደቅ የሚቀረው የህዝብ አስተያየት መሰብሰብ ነው። የህዝብ አስተያየት ከሰጠበት በኋላ የውሳኔ ሀሳብ ተዘጋጅቶ በዚህ በያዝነው ወር በሰኔ ይጸድቃል ተብሎም ይጠበቃል። ባየለ መረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። መነሻውን ደሴ ከተማ አድርጎ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ የ31 ሰዎች ህይወት አለፈ። አደጋውን አስመልክቶ የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙዬን ሳራ ሳህለስላሴ አነጋግራቸዋለች። የሚሉትን እናዳምጥ። ኮድ 3 ኢት 0798 የሆነ አውቶቡስ መነሻውን ደሴ ከተማ ያደረገ ሹፌሩና ረዳቱን ጨምሮ 64 ሰዎችን አሳፍሮ ከደሴ ወደ ኮምቦልቻ ወደ አዲስ አበባ በመጓዝ ላይ እንዳለ ኮምቦልቻ ከተማ ቦርከና ክፍለ ከተማ አረጎ አካባቢ ባልታወቀ ምክንያት ከ100 ሜትር በላይ ርቀት ያለው ገደል ገብቶ 31 ሰዎች ህይወታቸው አልፏል። 6 ከባድ አካል ጉዳት 27 ቀላል አካል ጉዳት የደረሰባቸው ሲሆኑ ቀላልና ከባድ አካል ጉዳት ያለባቸው በኮምቦልቻ ከተማ እና በደሴ ከተማ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አደጋ የደረሰው ከጠዋቱ 12 ሰዓት ከ20 ላይ ከመሆኑ ጋር ተያይዞ ወዲያውኑ ወደ ቦታው ደርሰን አስፈላጊውን ፖሊሳዊ ሙያ አገልግሎት ሰጥተናል። በምንችለው አቅም ማለት ነው። ተጎጂዎችን በከተማው በቅርብ በሚገኙ የትራንስፖርት አገልግሎቶች ወደ ሕክምና በአስቸኳይ እንዲሄዱና አስፈላጊው ሕክምና እንዲያገኙ ከፍተኛ ጥረት አድርገናል። ያው ምክንያቱ እንግዲህ አልታወቀም፣ ለጊዜው ገና ምርመራ ላይ ስላልጨረስ። ሁለተኛ ማንኛውም አሽከርካሪ ከቦታ ቦታ ለመንቀሳቀስ ጉዞውን በሚያስብበት ወቅት ተሽከርካሪውን በባለሙያ ቴክኒክ ምርመራ ቸክ ማድረግ አለባቸው። ሹፌሮች ተረጋግተው እንዲያሽከረክሩ መልእክት ለማስተላለፍ ፈልጋለሁ እና ከመጪው የክረምት ወራት ከመሆኑ ጋር ተያይዞ አሽከርካሪዎች የመኪኖቻቸውን ባህሪ ጠንቅቀው እንዲያውቁ፣ ሁለተኛ ተረጋግተው እንዲያሽከረክሩ፣ ሶስተኛ መኪኖቻቸውን የቴክኒክ ምርመራና ጥገና አድርገው ከቦታ ቦታ እንቅስቃሴ እንዲያደርጉ ጥሪ እናስተላልፋለን።
ነገን ዛሬ ነትከል ማለት በዚህ ስፍራ እንደምታዩት ይህ ውብ የማንጎ ዛፍ ልክ እንደ ቤት ጥላ ሆኖ ለዓይን ይማርካል፣ ፍሬው ይበላል፣ ከዚያም አልፎ ልክ እንደ ቤት ያገለግላል። ይሄንን ምርጥ ቦታ ያየነው አርቀው በሚያዩ የሆኑ ኢትዮጵያውያን ነው። ትናንት የተከሉ ዛሬ ለኛ ውብ መሰብሰቢያ ቦታ ይተውልን። እኛም ለሚቀጥለው ትውልድ የሚተው መልካም ነገር ማኖር ካለብን አንደኛውና ቀላሉ ነገር ነገን ዛሬ መትከል ነው። ያደላቸው የበረቱ ሀገራት ለልጆቻቸው መሰረተ ልማት ሰርተው ብር በባንክ አስቀምጠው ቅሪት አኑረው ወረት አኑረው ለልጆቻችን ለሚቀጥለው ትውልድ ይሁን ይላሉ። እኛ ኢትዮጵያውያን ቢያንስ ለልጆቻችን ባንክ የምናስቀምጠው እንኳ ገንዘብ ማቆየት ባንችል ለልጆቻችን በየመስኩ በየተራራው የምናኖረው ዛፍ ቢኖር ይህ ዛፍ ምግብ ይሆናል። ይህ ዛፍ መድኃኒት ይሆናል። ይህ ዛፍ ዓለምን እያሰጋ ካለው ከሚያሰጉ ዋና ጉዳዮች ውስጥ አንደኛውና ዋነኛ የሆነው የክላይሜት ቼንጅ በሚመለከት ሊመጣ ያለውን አደጋ ለማስቀረትም በከፍተኛ ደረጃ የሚያግዝ ስለሆነ ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባትን በተቀናጀና በተደመረ መንገድ ሁላችን ልንሰራው ልንከውነው የሚገባ አንድ ሀገራዊ ቁም ነገር የወል እውነት ካለ ለልጆቻችን መልካም የሆነና ግሪን የሆነች ኢትዮጵያን መተው ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የዚህ ዓመት የግሪን ሌጋሲ የያዝነው ሞቶ የምትተክል ሀገር የሚያጸና ትውልድ የሚል ኃላፊነቱን በአግባቡ የማይወጣ ትውልድ ሀገር ለልጆቹ ዕዳ ያሸጋግራል። እኛ ላይ ዕዳ ወድቋል። ይህንን ዕዳ ለልጆቻችን ማሸጋገር የለብንም። ከባዕድ ልምምድ እስር ለመገላገል የሚያስፈልገው የፓራዳይም ሽፍት የሚያስፈልገው የአመለካከት ለውጥ መተግበር ነው። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ይህንን ተግባር በመፈጸም ለዓለም ማስተማር ከኛ ይጠበቃል። ኢትዮጵያ እንደ ጨረቃ ነች።
ጨረቃ ዓመቱን ሙሉ ብርሃን አትሰጥም። ጨረቃ ዓመቱን ሙሉ አናያትም። አንዳንዴ ዳመና፣ አንዳንዴ ግርዶሽ ይሸፍናታል። ነገር ግን ግርዶሽ ዳመና ይሸፍናታል እንጂ አያጠፋትም። ምድር እስክትሰበሰብ ኢትዮጵያ እንደ ጨረቃ ትኖራለች። ኢትዮጵያ እንደ ጨረቃ መኖሯ ላይቀር ነገር ለልጆቻችን ረሃብን፣ ልመናን፣ ድህነትን፣ የገረጣ ማንነትን ከምናስረክብ ዕዳዎቻችንን ከፍለን የተሻለ ሀገር ለልጆቻችን ለማስረከብ መትጋት ይኖርብናል። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ቀደም ሲል የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ መናገራቸውን ወደ እናንተ አድርሰን ነበር። እሱን የተመለከተ ዝርዝር ዘገባ ነው ወደ እናንተ የምናደርሰው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ፕሮጀክት ኢትዮጵያ ብቻ ሳትሆን አፍሪካውያን ማቀድና መስራት እንደሚችሉ የሚታይበት ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። የፕሮጀክቱን የግንባታ ሂደት ጠቅላይ ሚኒስትር አብይ አህመድ ከሌሎች ከፍተኛ አመራሮች ጋር ጎብኝተዋል። አስማረ ብርሃኑ በዝርዝር ተመልክቶታል። በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህም ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ የሚያሰልፋት ሲሆን ፕሮጀክቱን እውን ለማድረግ የመሰረት ድንጋይ ከተጣለ ጀምሮ ቀንና ሌሊት በቁርጠኝነት እየተገነባ ይገኛል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክትን የግንባታ ሂደት ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ አመራሮች ጎብኝተዋል። ለፕሮጀክቱ ግንባታ ሳይቆራረጥ በተያዘለት ጊዜ ለማጠናቀቅ በየ10 ቀኑ እስከ 7 ሚሊዮን ሊትር ነዳጅ ይቀርብለታል። ፕሮጀክቱ በሚደረግለት ድጋፍ በሚመደብለት የግንባታ ሀብት ግዝፈት በአፍሪካ ቀዳሚው መሆኑን ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። አሁን የምንገኘው የቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቀሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ዛሬ በቢሾፍቱ ኤርፖርት ግንባታ ከሌሎች አመራሮች ጋር ለማየት የመጣንበት ዋናው ምክንያት ፕሮጀክት ገንዘቡ ወይም የስራው ሀሳብ ብቻ በቂ አይደለም። ብዙ ሀገራት እኛም ሀገር ብዙ እናስባለን፣ አንዳንዴ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው። እንቅስቃሴው በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን 650 ሺህ በላይ ሊትር ነዳጅ በየቀኑ እንመግባለን። ማሽኖቹ በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተረማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። ፕሮጀክቱ የኢትዮጵያውያንን ክብር ከፍ የሚያደርግ አፍሪካውያንንም የሚያነቃቃና በራሳቸው አቅደው በራስ አቅም መስራት እንደሚችሉ የሚታይበት እንደሚሆንም ጠቅላይ ሚኒስትሩ አንስተዋል። ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች
አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይሄን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንፃር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። ፕሮጀክቱ የኢትዮጵያን ገጽታ የሚቀይር ለትውልድ የሚሻገር ትልቅ አሻራ የሚቀመጥበት ተምሳሌታዊ ፕሮጀክት ነው። በመሆኑም ኢትዮጵያውያን ከራሳቸው አልፈው የአህጉር ኩራት ለመሆን ያበቃ ሌላኛው የሰንደቅ ዓላማ ፕሮጀክት ነው። ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጥን ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል። ይሄ ስራ በሚያልቅበት ሰዓት ይሄ ሲንግል ፕሮጀክት በኢትዮጵያ ጂዲፒ ውስጥ ያለው ሼር በጣም ከፍተኛ ነው የሚሆነው። የሚስባቸው ከፍተኛ የሆነ ሰርቪስ ኢንዱስትሪ አለ። አውሮፕላን ሲባል ብቻው አይደለም፣ በሚመጣው በሚሄደው ሰው ጭምር ከፍተኛ ሀብት ይንቀሳቀሳል። በቱሪዝም የምንሰራው ስራ አለ። ያ ሁሉ ሀብቶቻችን መልስ የሚያገኙት ይሄ ኤርፖርት በደንብ ሲያልቅ ነው። ብዙዎች ሲመጡ፣ ብዙዎች ሲያድሩ፣ ብዙዎች ሲጠቀሙ፣ ሲገለገሉ እዚያ ውስጥ የብዙ ሰዎች ህይወትን የሚነካ ነገር ይፈጠራል። ዛሬ 8000 ሰው የቀጠረው ይህ ፕሮጀክት እያለቀ በሚሄድበት ሰዓት ከሚቀጥረው ባሻገር የሚነካቸው ዜጎች ቁጥር በጣም ከፍተኛ ይሆናሉና እንደዚህ ያለውን ሜጋ ነገር ማሰብ፣ አተልቆ ማሰብ፣ አተልቆ መጀመር፣ ፈጥኖና በጥራት መጨረስ እንደ አዲስ ልምምድ ኢትዮጵያ ውስጥ እየጀመርን ያለነው እየተማርን ያለነው ይሄን ነገር አፍጥነን በማሰናሰል የኢትዮጵያን ብልጽግና እውን ማድረግ ያስፈልጋል። ኢትዮጵያን የሚመጥናት እንዲህ አይነት ግዙፍ ፕሮጀክት መሆኑንም ጠቅላይ ሚኒስትሩ በጉብኝታቸው አንስተዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 12 ቢሊዮን ዶላር የሚጠይቅ ኢትዮጵያውያን ከጀመሩት የጉባ ብስራት ፕሮጀክቶች ውስጥ አንዱ ነው። በእንጦጦ ፒኮክ ፓርክ የወንዝ ዳርቻ ልማት ስራዎች የኮንሶ ተወላጆች እየሰሩት ያለው የእርከን ስራ አፈርና ውሃን በመጠበቅ ረገድ ተጠቃሽ ነው። የእርከን ስራው የአረንጓዴ አሻራ ስራን የሚደግፍ ሀገር በቀል እውቀትን የሚያስተሳስር ነው። መስከረም ቸርነት ከደቡብ ኢትዮጵያ የመጡት የኮንሶ ተወላጆች እዚህ እየሰሩ ያሉት ከተማን ማስዋብ ወይም የአረንጓዴ ልማት ስራ ብቻ አይደለም። የአፈርና የውሃ ጥበቃ፣ አጠቃላይ ለተፈጥሮ ጥበቃ ከፍተኛ አስተዋጽኦ ያለው ስራ እየሰሩ ነው ያሉት። በዚህ ስራ እንግዲህ እንደሚታወቀው ዘመናትን ያስቆጠረ ልምድ አላቸው። ይህ ልምዳቸውም እንግዲህ በዓለም አቀፍ ደረጃ እውቅናን እያስገኛቸው ነው። አጠቃላይ ስራቸው ምን ይመስላል የሚለውን ደግሞ አብሬያቸው ቆይታን አድርጌ የምንመለከት ይሆናል። ሰላም ነው። እየሰራችሁ ነው? አስቆምኩ ግን። እሺ፣ ችግር የለውም። እዚህ የኮንሶ ማህበረሰብ እየሰራ ያለው ስራ ምንድን ነው የሚለውን ራስን አስተዋውቀና ንገረን እስቲ። እሺ፣ ስሜ ያው ተርካሶ ደገማ ይባላለሁ። ያው የግብርና ባለሙያ ነኝ። እዚህ እንግዲህ የኮንሶ ማህበረሰብ ከአካባቢ ጥበቃ አንጻር የእርከን ስራ እየሰራችሁ ነው የምትገኙት። እስቲ እየሰራችሁት ያላችሁ ስራ ምን ይመስላል? ንገረን። ምንድን ነው የሚያገለግለው የሚለውን። እሺ፣ ስራው እንግዲህ ያ እንደምታወቀው የኮንሶ ማህበረሰብ በአፈርና ውሃ ጥበቃ ስራ በዓለም የታወቀ ነው፣ በዩኔስኮም የተመዘገበ ነው። ስለዚህ ደግሞ በዚህ በአዲስ አበባ የአፈርና ውሃ ጥበቃ ስራውን ለመስራት መንግስት በጋበዘን መሰረት እዚህ መጥተን ያው እንደሚታዩት ሁለት መልክ ያለው የአፈርና ውሃ ጥበቃ ነው የምንሰራው። አንደኛ ያው ይሄ ኢርከን የሚባለው ነው፣ በድንጋይ ብቻ እየሰራን አፈሩን የምንጠብቅበት ነው። ሌላው ደግሞ የጋቢውን ስራ ነው የሚባለው። የጋቢውን ስራ ቦሮቦራማ የሆነ ቦታ ነው የምንሰራው። ቦሮቦራማ ቦታ እንግዲህ ተቦርቡሮ አፈሩ መሬቱን እንዳይጎዳ መሬቱን የማከም ስራ ነው እየሰራን ያለነው። የወረስነው ከአያቶቻችን ከቅድሞ አያቶቻችን እና የአያቶቻችን ፈለግ ነው የምንከተለው እና አሁን
አካባቢያችን በጣም ተራራማ ስለሆነ ይህንን ተራራ ላይ እየሰራን እዛ ላይ ምርት እናመርታለን። ራሳችን ከዛ በቂ ምርት እናገኛለን። ይህ ስራ ደግሞ አገሪቱ ዛሬ ላይ ለተያያዘችው የአረንጓዴ አሻራ ስራ ከፍተኛ አስተዋጽኦ አለው። አረንጓዴ አሻራ ሲንል መሰረቱ መጀመሪያ ላይ መደረግ ያለበት መጠበቅም ያለበት አፈር ላይ ስለሆነ አፈሩ ከተጠበቀ ከአፈሩ ጎን ደግሞ ውሃ እና አፈር አንድ ላይ ከተጠበቀ አረንጓዴ አሻራን ለማሳላት ከፍተኛ አስተዋጽኦ አለው እየገመተ ከተፈጥሮ ጋር የሚስማማ ማህበረሰብ፣ ረጅም ዘመናትን ያስቆጠረ ሀገር በቀል እውቀት፣ አረንጓዴ ልማትን የሚያበረታታ ብሔራዊ ራዕይ እዚህ እንጦጦ ፓርክ ሶስቱ ባንድ ላይ ተገናኝተዋል። የምንገኘው በላይኛው ተፋሰስ በእንጦጦ የእንጦጦ ፍሬንድሺፕ ፒኮክ አካል በሆነው የወንዝ ዳርቻ አካል በሆነው ቦታ ላይ ነው የምንገኘው። እንግዲህ በዚህ አሁን ባለንበት ቦታ ላይ በአጠቃላይ 438 ሄክታር በሚሸፍነው ቦታ ላይ የተለያዩ የአፈርና ውሃ ጥበቃ ስራዎች ያ ማለት ደግሞ የተፋሰስ ልማት ስራ ተሰርቷል ማለት ነው። እንግዲህ በ438 ሄክታር ውስጥ የተለያዩ የጋቢውን ስራዎች፣ የእርከን ስራዎች፣ የውሃ ማቆሪያ ትሬንቾች፣ ተፋሰስ ቦዮች ወይም ከቱፍ ድሬን የምንላቸውን በርካታ የተለያዩ የአፈርና ጥበቃ ስራዎች ተሰርተዋል ማለት ነው። እንግዲህ ኮንሶን ፕራዮሪታይዝ አድርገን ስናመጣ እንግዲህ ኮንሶዎች ኢንተርናሽናል ሪኮግናይዝ ተደርገው ዩኔስኮ ላይ ሬጂስተር የሆኑበት አጋጣሚ አለ። ከዚህ ከአፈርና ጥበቃም ስራ የተለየ የራሳቸው የፈጠራ ችሎታ አላቸው። በተለያዩ ቦታዎች ላይ እንግዲህ ወክስ እናረጋ አይተናል። የቅርጻ ቅርጽ ስራዎች፣ ብዙ የእጅ ስራዎች አሏቸው። እንግዲህ ይሄ ስራ ደግሞ እዚህ መሰራቱ ቅድም እንዳልኩት ከታች ለሚፈጥረው ደለል ሲልቴሽን ወንዙን እየተዳከመ እየሄደ ያለበት አግባብ ስለነበረ ይሄኛው ስራ እንግዲህ በጣም ፈንክሽናል ሆኖ ተሰርቷል ማለት ነው። በአረንጓዴ አሻራ መርሃ ግብር በመላ ኢትዮጵያውያን ርብርብ 48 ቢሊዮን ችግኞች ተተክለዋል። የተለያዩ ችግኞችን አዘጋጅተው ለገበያ የሚያቀርቡ ግለሰቦችም ለአረንጓዴ አሻራ መርሃ ግብር ስኬት የራሳቸውን ድርሻ እያበረከቱ ነው። በምስራቅ ቦረና ዞን የነገሌ ቦረና ከተማ ነዋሪ የሆኑት ገዛኝ ንጉሴ በችግኝ ማዘጋጀት ላይ ተሰማርተው ተጠቃሚ መሆን ችለዋል። አቶ ገዛኝ ይህንን ስራ ከንብ ማነብ ስራ ጋር በማቀናጀትም ከማር ምርት ተጨማሪ ገቢ ያገኙ ነው። ሮዛ መኮንን አነጋግራቸዋለች። ከራሳቸው አንደበት እንከታተል። ስሜ ገዛኝ ንጉሴ ይባላል። የምኖረው በምስራቅ ቦረና ዞን በነጌሌ ቦረና ከተማ በቡሩሪ ቀበሌ ገበሬ ማህበር ውስጥ ነው። ይሄ አሁን የምንገኝበት ቦታ ገዛኝ በላይና ጡሜ የከተማ ግብርና የሽርክና ማህበር ሳይት ነው። በዚህ ሳይት ውስጥ የምንሰራቸው ስራዎች 4 አይነት ናቸው። አንደኛው የደን ዛፍ ችግኞችን እናዘጋጃለን። ሁለተኛው የጌጣጌጥ ዛፍ ችግኞች እናዘጋጃለን። ሶስተኛ የጓሮ አትክልትና ፍራፍሬ፣ በአራተኛው የንብ እርባታ ዘመናዊ ንብ እርባታ ጀምረናል። እንግዲህ በዚህ ችግኝ ጣቢያ ውስጥ ወደ 140 አይነት ዝርያዎች አሉ፣ የእጽዋት ዝርያዎች አሉ። በአመት እስከ 1.5 ሚሊዮን ችግኝ እናዘጋጃለን። አሁን በሳይት ውስጥ 12 ቋሚ ሰራተኞች አሉ። የመንግስት ሰራተኛ ነበርኩ። በዛ ስራ ላይ ያለው ፍላጎቱ ወይም የእጽዋት ፍቅሩ ስለነበረኝ በቤቴ ውስጥ እንከባከብ ነበር እና እዛው የመንግስት ስራ ላይ ያለው ይሄንን ስራ በግቢ ውስጥ በብዛት እየሰራው ለራሴ መዝናኛ ሰዎች እንደሚፈልጉና ስጠን ወይም በገንዘብ እንውሰድ እያሉ ይጠይቁኝ ነበር። ይሄ ከሆነ ለምን ሰፋ አድርጌ ለሽያጭ አላቀርብም የሚል ሀሳብ መጣብኝ። በዛው መሰረት የተለያዩ ችግኞችን በማዘጋጀት ለሰዎች መስጠት እና ከዛም በኋላ መሸጥ ጀመርኩ። የአገር በቀል ዛፎች አሉን፣ የውጭ ዝርያዎችም አሉ ለጌጣጌጥ የሚሆኑ እነሱን እናዘጋጃለን። ከዛ በተረፈ ፍራፍሬዎችን እናዳቅላለን። በዚሁ በምስራቅ ቦረና ዞን ውስጥ ነው የምናከፋፍለው፣ ለወረዳዎች ነው። ከዚህ አልፎ ለክልል 5 እናቀርባለን። ይሄ እንግዲህ ብዙ ጠቀሜታ አለው። ፍራፍሬ ይሆናል ወይ
የጓሮ አትክልት ይሆናሉ የሚለውን በተግባር ሰርተን ስለምናሳይ ህብረተሰቡ ወደዚህ ስራ እንዲበረታታና እንዲገባ አድርጓል። ብዙ ለውጥ አለ። ሌላው ለገበሬው የከብት መኖ እናቀርባለን። ከዛ በተረፈ አካባቢውን ከማስዋብ አንጻር የተለያዩ ከተሞች ላይ የሚታዩት ችግኞች ከዚህ ሳይት ይወጡ ናቸው። ስራውን ከመጀመሪያ በፊት የነበረው ቻሌንጅ እና ስጋት የነበረው የውሃ እጥረት ነው። የውሃ ችግራችንን የቀረፍነው የጉድጓድ ውሃ በመቆፈር ነው። ይሄው ዘመናዊ ንብ እርባታም ጀምረናል። በዚህ ይሄ ዘመናዊ ንብ እርባታ ስንጀምር 50 በዘመናዊ ቀፎ ላንግስትሮዝ የምንለው በተደራራቢው ነው። 35 በባህላዊ ቀፎ ነው የጀመርነው። ማር ለመሸጥ ነው። ማር አዘጋጅተን ያው ለመሸጥ ነው። ሁለተኛው ሰም ነው። ሶስተኛው ንቡን ራሱን ለመሸጥ ነው። ንቡን አዘጋጅተን ለመሸጥ ነው እና ይሄ በብዛት አልተለመደም። ንቦችን አዘጋጅቶ የንብ ጫጩት መሸጥ እሱን አሁን ጀምረናል። ግሪን ሌጋሲ በሀገር አቀፍም በዓለም አቀፍም ደረጃ ትልቅ እውቅና የተሰጠው ጉዳይ ነው። እኛም ይሄንኑ ሌጋሲ ተከትለን በአሁን ሰዓት በሚሊዮን የሚቆጠር ችግኝ እዚህ ውስጥ እያዘጋጀን ነው። ሌሎች ወጣቶች በዚህ ዙሪያ ላይ እውቀት ስልጠና እየሰጠን ነው ያለነው። እንደ ፕሮግራማችን ብዙ ክልሎች ላይ ሄደን ብዙ ችግኞች ለማምረት እቅድ አለን። ይህም ደግሞ የመንግስትን እቅድ ተግባራዊ ከማድረግ አንጻር ትልቅ ቦታ አለው ብዬ ገምታለሁ። የአየር ንብረት ለውጥ ፈተናዎችን ለመግታት ቀዳሚው መፍትሄ በኢትዮጵያ የተጀመረው የአረንጓዴ አሻራ መርሃ ግብር ነው። ዓለም ለፈተናው መፍትሄዎችን ፍለጋ ሲባዘን 50 ዓመታትን አስቆጥሯል። ተስፋዬ ጫኔ በዝርዝር ተመልክቶታል። ኢትዮጵያ ለአካባቢ ጥበቃ፣ ለአየር ንብረት ለውጥ ተጽዕኖ ቅነሳና ለአረንጓዴ ኢኮኖሚ ግንባታ ያላትን ቁርጠኝነት ለማጠናከር የአረንጓዴ አሻራ መርሃ ግብርን ይፋ ካደረገች ሰነባብታለች። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የኢትዮጵያ የደን ልማት ዋና ዳይሬክተር አቶ ከበደ ኢማም ቀደም ሲል በነበሩት ዓመታት በኢትዮጵያ ከፍተኛ የደን ጭፍጨፋ ይከናወን እንደነበር ጥናቶችን ዋቢ በማድረግ ያስታውሳሉ። ኢትዮጵያ ውስጥ የደን ጭፍጨፋ መጨፍጨፍ በ16ኛው ክፍለ ዘመን ጀምሮ ከፍተኛ ጭፍጨፋ እንደነበር ጥናቶች ያመለክታሉ። በተለይም ደግሞ በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ አካባቢ በእነዚሁ ተመራማሪዎች ጥናት መሰረት ኢትዮጵያ ውስጥ 800,000 ሄክታር ደን በአመት ይጨፈጨፍ ነበር። ምን ያህል ከፍተኛ ደን ኢትዮጵያ ውስጥ ይጨፈጨፍ እንደነበር መረዳት ይቻላል ማለት ነው። የአየር ንብረት ለውጥ ፈተናዎችን ለመግታት ቀዳሚው መፍትሄ በኢትዮጵያ የተጀመረው የአረንጓዴ አሻራ መርሃ ግብር አንዱ ሲሆን ዓለም ለፈተናው መፍትሄዎችን ፍለጋ ሲባዝን ከ50 ዓመታት በላይ ያስቆጥሯል። ኢትዮጵያም የችግሩን አሳሳቢነት ቀድማ በመረዳት ባለፉት 7 ተከታታይ ዓመታት ለሂደቱ ሰፊ ትኩረትን ሰጥታ እየሰራችበት ቆይታለች። ሂደቱ አሁንም እንደቀጠለ ነው። የአየር ንብረት ለውጥ በተለይም ደግሞ የአካባቢ መራቆት፣ የአካባቢ ብክለት ለፍጥረታት እልቂት ምክንያት የሆነ ነው። ስለዚህ የአየር ንብረት ለውጥን ለመግታት ደግሞ መንግስታት እርምጃ መውሰድ አለባቸው። የሚወስዱት እርምጃ ደግሞ ኔቸር ቤዝድ ሶሉሽን መሆን አለበት፣ ተፈጥሯዊ መፍትሄ መሆን አለበት። ይሄ ተፈጥሯዊ መፍትሄ የሚባለው ደግሞ ደን ማልማት፣ እጽዋት ማልማት፣ እኛ አረንጓዴ አሻራ የምንለው ማለት ነው። በዓለም ላይ ካለው የአየር ንብረት ለውጥ ተጽዕኖ ጎን ለጎን ከነበረው ሰፊ የደን ጭፍጨፋ አንጻር ኢትዮጵያም ተፈጥሯዊ መፍትሄዎች ላይ ትኩረት ማድረግን ተገዳለች። የዓለም ባንክ በ2013 በፈረንጆች አቆጣጠር ባጠናው ጥናት በዚያ ወቅት የዛሬ ከ10 ዓመት በፊት ማለት ነው የእንጨት ፍጆታችን በአመት 124 ሚሊዮን ሜትር ኩብ ነበር። 124 ሚሊዮን ሜትር ኩብ እንጨት ከደኖቻችን ይጨፈጨፍ ነበር ማለት ነው።
በ2013 124 ሚሊዮን ሜትር ኩብ ነው። በ2033 ይሄ ወደ 158 ሚሊዮን ሜትር ኩብ ያድጋል። ስለዚህ ኢትዮጵያ በሰው ሰራሽ መንገድ ደን ካላለማች በስተቀር ኢትዮጵያ ያላትን የተፈጥሮ ደን ቆርጣ ትጨርሳለች ነው። ስለዚህ አረንጓዴ አሻራ ያደረገው ነገር ቢኖር እያንዳንዱ ማህበረሰብ በጓሮ ባለው ይዞታ ዛፍ እንዲተክል ነው። 8ኛው የአረንጓዴ አሻራ መርሃ ግብር በዚህ ዓመትም ተጠናክሮ የሚቀጥል ሲሆን መርሃ ግብሩ የደን ሽፋን ለማሳደግ እንዲሁም የተፈጥሮ ሀብቶችን ለመጠበቅና ለትውልድ የሚተላለፍ የአረንጓዴ አሻራ ውርስ ያለመው ሂደት ቀጥሏል። በዚህ ዓመት ከ8 ቢሊዮን በላይ ችግኞችን ለመትከል እቅድ የተያዘ ሲሆን ባለፉት 7 ዓመታትም ከ48 ቢሊዮን በላይ ችግኞች መተከላቸውን አሃዛዊ መረጃዎች ያሳያሉ። ኢትዮጵያም የምታከናውነው የአረንጓዴ አሻራ መርሃ ግብር ኢትዮጵያን አረንጓዴ ከማልበስና የአየር ንብረት ቀውስን ከመቋቋም ባሻገር የአረንጓዴ ዲፕሎማሲ መናገሻ እንድትሆን እያደረጋት ነው። እነዚህ አረንጓዴ ህይወቶች የኢትዮጵያን የዲፕሎማሲ ቅርጽ እየቀየሩ መጥተዋል። ነጻነት ፍቅሩ። ይህ ምድር የሰው ዘር መገኛ ብቻ አይደለም፣ ወደፊት የኢትዮጵያ አዲሱ የዲፕሎማሲ መናገሻ እንጂ። ዛሬ በኢትዮጵያ ተራሮችና ሸለቆች ላይ የሚተከሉ እነዚህ አዳዲስ አረንጓዴ ህይወቶች የኢትዮጵያን የወደፊት የዲፕሎማሲ ታሪክ የሚቀይሩ ታላላቅ የኃይል መሳሪያዎች ናቸው። ዓለም በአየር ንብረት ለውጥ መዛባት ስትናወጥ በቢሊዮን የሚቆጠሩ አረንጓዴ አሻራዎችን ያኖረችው ኢትዮጵያ ግን በዓለም አቀፍ መድረኮች ላይ የሞራል ልዕልናን ተጎናጽፋ ትታያለች። ይህ ንቅናቄ ወደፊት በሚደረጉ ታላላቅ የፖሊሲ ክርክሮች ላይ ኢትዮጵያ በቃላት ሳይሆን በተግባር የዓለም መሪዎችን የምትሞግትበት አቅምና እድል ይሰጣታል። ኢትዮጵያ ነገ የአፍሪካ አህጉር ብቸኛና ጠንካራ የአየር ንብረት ተሟጋች ሆና ትወጣለች። ድምጿም በየትኛውም ዓለም አቀፍ ጉባኤ ላይ ሳይደመጥ አይታለፍም። ድንበሮች ሰዎችን ሊለያዩ ይችላሉ። ተፈጥሮ ግን ድንበር የላትም። ኢትዮጵያ የጀመረችው ይህ አረንጓዴ አሻራ ወደፊት የምስራቅ አፍሪካን ምድር በአንድነት የሚያስተሳስር የአረንጓዴ ዲፕሎማሲ ሰንሰለትን ይፈጥራል። አሁንም እየፈጠረ ይገኛል። አረንጓዴ ዲፕሎማሲ ሀገራት በተለይም በአካባቢ ጥበቃ፣ በአየር ንብረት ለውጥና ዘላቂ ልማት ላይ ያላቸውን ትብብር ለማጠናከር የሚጠቀሙበት የዲፕሎማሲ እሳቤ ነው። ኢትዮጵያም በአረንጓዴ አሻራ መርሃ ግብር ላይ ለጎረቤት ሀገራት ችግኝ በመስጠት ትብብሯን በማጠናከር ላይ ትገኛለች። ይህ መንገድ ጅቡቲ፣ ደቡብ ሱዳን፣ ሩዋንዳ አልፎ ተርፎ ደግሞ ፓኪስታን ድረስ ዘልቋል። መሪዎች ከአፍሪካም ከሌሎች ሀገራት የኢትዮጵያን ምድር ሲረግጡ ደግሞ ችግኝ ሳይተክሉ የአረንጓዴ አሻራቸውን ሳያሳርፉ አይመለሱም። ለዚህ ደግሞ ይህ ምስክር ነው። ለጎረቤቶቿ የሚተርፉ እነዚህ ችግኞች የፖለቲካ ጥርጣሬዎችን በማክሰም በምትኩ ደግሞ የመተማመንና የጋራ የልማት አዲስ ታሪክ እየጻፉ ነው። ይህ ትስስር በቀጠናው ዘላቂ ሰላምን ለመገንባትና የተፈጥሮ አደጋዎችን በጋራ ለመመከት በትውልዶች መካከል ደግሞ የሚዘልቅ ጠንካራ ድል ሆኖ እየቀጠለ ነው። ዛሬ መሬት ላይ የሚዘሩ ዘሮች ነገ የሚበቅሉ ዛፎች ብቻ አይደለም። የነገው የኢትዮጵያ ክብር፣ ተሰሚነት፣ የማይበገረው ዲፕሎማሲ እንጂ። አረንጓዴ አሻራ ኢትዮጵያ ለዓለም የምታበረክተው የህይወት ስጦታና ነገ በዓለም መድረክ ላይ የምትደምቅበት የነገ እጣ ፋንታዋ ሆኖ ይቀጥላል። ኢትዮጵያ ባለፉት ዓመታት ያከናወነችው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም ትልቅ ሚና እያበረከተ ይገኛል። በዚህ መርሃ ግብር በሚሊዮን የሚቆጠሩ ኢትዮጵያውያን በቢሊዮን የሚቆጠሩ ችግኞችን በመትከል ለሀገራቸው አረንጓዴ መልበስ አሻራቸውን አኑረዋል። ዛሬ ላይ ችግኝ መትከል ዓመትን ጠብቆ የሚከናወን ተግባር ሳይሆን ዜጎች እንደ መደበኛ ኑሯቸው አካል እያደረጉት ነው። በመኖሪያ ቤታቸውና በግቢያቸው ውስጥ ችግኞችን የሚተክሉ ዜጎች ቁጥርም እየጨመረ መጥቷል። ሰናይት ብርሃኔ ተጨማሪ አላት።
ኢትዮጵያ የተራቆተ መሬቷ አረንጓዴ እንዲለብስ መላ ዜጎቿ ከዳር እስከ ዳር ርብርብ አድርገዋል። የዚህ መርሃ ግብር ትልቁ ስኬት የተተከሉ ችግኞች ቁጥር ብቻ አይደለም፣ በዜጎች ስነ ልቦና ውስጥ የፈጠረው የአስተሳሰብ ለውጥ እንጂ። ኢትዮጵያውያን በጋራ ሆነው በወል መሬቶች ላይ ቢሊዮን ችግኞችን ተክለዋል። በሀገር አቀፍ ደረጃ ዜጎች በአረንጓዴ አሻራ ከሚያደርጉት ተሳትፎ በተጨማሪ ዛሬ የዕለት ተዕለት ተግባራቸው ወደ መሆን ተሸጋግሯል። እኔ ከልጅነቴም ነው ክፍለ ሀገር ነው ያደኩትና ልጅ እያለሁም ግሪን ነገር ወዳለሁ። አረንጓዴ ነገር በጣም ነው ኢንስፓየር የሚያደርገኝ፣ ደስ ይለኛልና ከትምህርት ቤትም ከጤና ጣቢያም ሆስፒታል እንደዚህ ከመንግስት መስሪያ ቤቶች ብዙ ጊዜ ይኖራሉ። ከዛ እየቆረጥኩ እየወሰድኩ ተክል ነበር ከልጅነቴም ማለት ነው። በቃ እንግዲህ አድጌ ራሴን ችዬ ደግሞ በራሴ መኖር ስጀምር ከአረንጓዴ ተክል ጋር አልተለያየሁም። ስጋ ስጠብስ ከዚች ነው ላይ ቁርጥ ማደርገው። ውሃ ቶሎ ቶሎ ነው የሚፈልጉት፣ ቶሎ ቶሎ አጠጣቸዋለሁ። ዴይሊ ይፈልጋሉ እነዚህ። አረንጓዴ አሻራ አሁን ህብረተሰቡ በባለቤትነት ስሜት የሚመራውና የራሱ መታወቂያ ያደረገው ንቅናቄ እየሆነ መጥቷል። ይህ ደግሞ ለተከላው ስራ ዘላቂ ዋስትና ነው። እየተተከሉ ያሉ ችግኞች ከዛፍነት ባለፈ ለምግብነት የሚሆኑም ናቸው። እዚህ ግቢ ከ20 አይነት ዝርያዎች አሉ። ከቅመማ ቅመም ጀምሮ ከሻይ ቅመም ከመጥበሻ ጀምሮ ሸንኮራ፣ ሙዝ፣ ፓፓይ፣ ብርቱካን፣ መንደሪን፣ ኮምጣጤ እና እነዚህ ነገሮች አሁን ይሄ ቆንጆ ነው። አሁን ብንታይ ይሄ ሸንኮራ የሸንኮራ ግንድ ነው። ከአንድ ገበሬ ማሳ ሸንኮራ እንደዚህ ሲሰበር አዲስ አበባ ውስጥ አስቢው። ይሄ ነው አሁን እዚህ ግቢ ባጭሩ አንድ ጥግ ላይ አስቀምጠሽ ሸንኮራ ሳምርሽ መብላት ትችል። እንግዲህ እዚህ ግቢ ውስጥ እንደምታዩት ነው። ሙዝ አለ፣ አቮካዶ አለ፣ ብርቱካን አለ፣ ሎሚ አለ፣ ፓፓያ አለ። ብዙውን ጊዜ ረሃብ የምንጋለጠው ለበረሃነት የምንጋለጠው ዛፍ ስላሌለ ነው። ዛፍ ማለት ህይወት ማለት ነው። ዛፍና ህይወት አንድ ላይ የተካሄደ ነው ማለት ነው፣ የተያያዘ ነው። ምክንያቱም ዛፍ በሚኖርበት ወቅት ላይ አየርን ይስባል እና ዛፍ ህይወት ነው። አንድ ተግባር ዘላቂ የሚሆነው ወደ ባህል ሲቀየር ነው። የአረንጓዴ አሻራ መርሃ ግብርም ውጤት የሚያመጣው ሁሉም በባለቤትነት ስሜት ሲሳተፍ ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያውያንን በአንድ ዓላማ ከማስተሳሰሩም በላይ ተፈጥሮን የመንከባከብ አዲስ ሀገራዊ ባህል መፍጠር ችሏል። ይህ ያው ባህል ደግሞ ለቀጣዩ ትውልድ የሚሻገር ትልቅ አረንጓዴ ቅርስ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር በመደመር መንግስት እሳቤ የተመራች ያለችው ህብረ ብሔራዊቷ ኢትዮጵያ ብዙ ዳግማዊ አድዋዎችን እያሳካች ነው። በአድዋ ባስመሰከሩት የአሸናፊነትና በህዳሴው ግድብ በደገሙት የማድረግ አቅም ባለቤትነት ኢትዮጵያውያን የባህር በር ጥያቄን የማሳካት ታሪካዊ ምዕራፍ ላይ ይገኛሉ። ይመራደም ተጨማሪውን አዘጋጅቷል።
ጉዳይ አለኝ ብላ የልጆቿን እገዛ ስትጠይቅ ዜጎቿም ለእናት ሀገር ምላሽ እኔ ለኢትዮጵያዬ ብለው መቆምን ጠንቅቀው ያውቁበታል። እነሱ በታሪክ ፈታኝና ማርሽ ቀያሪ ግዙፍ ብሔራዊ ጉዳዮች ከፊታቸው በተደቀኑ ጊዜ ከውስጥ የሚፈልቅ የአሸናፊነት ስነ ልቦናና የማድረግ አቅም ባለቤቶች ናቸው። እነማን? የምድረ ቀደምቷ ልጆች ኢትዮጵያውያን። አድዋን የኩራት ማህደሩ የአባይ ወንዝን መብራትና ራቱ ማድረግ የቻለ የዚህ ዘመን ትውልድ የባህር በር የህልውና ጥያቄን ማሳካት የሚሳነው አይሆንም። የሀገር የጂኦግራፊ እስረኝነት ይበቃኛል ብሎ የመውጣትና ብሔራዊ ደህንነትን ምልኡ ስለማድረግ ለቀረበው ጥሪ እንደ ወትሮ ሁሉ ድርና ማጉኖ መቆም ብቻ። በህዳሴው ግድብ፣ በአድዋ ጉዳይ በመሳሰሉ ሌሎችም ብዙ የምናየው ተጽዕኖዎች ሁሉ ተፈጥሮብን፣ ነገር ግን ያን ሁሉ በጣጥሰን አልፈን ህዳሴ ግድብን እውን ያደረግን ሰዎች ነን። ስለዚህ አሁንም የባህሩን ጥቅም ጥያቄ ውስጥ የሚከት ሰው ካለ በምን ሊለየው ይችላል? ልክ በህዳሴው ግድብ ላይ ያለብንን ተግዳሮት ነው አሁን በባህሩ ላይ እየደገመው ያለው ማን? ግብጽ ብቻው። ለምሳሌ የሶማሌን፣ የኤርትራን፣ የጅቡቲን አካባቢ ነው እኛ እንጠቀም እያለ የጠየቅነው አይደል? ግን ማን ነው አሁን ላይ ሚዲያውን በጣም ተቆጣጥሮት ይሄ ነገር እንዳይሆን የሚጥረው? ግብጽ ናት። ሌላው ቀርቶ ባለቤቶቹ እንኳን እያለ ይሄ የምጣዱ እያለ የእንቅቡ ተንጣጣ እንደሚሉት አይነት በጣም ልክ አልፋ እየሄደች ያለችው ግብጽ ናት። ለምን ይመስለናል? የኢትዮጵያ መበልጸግ፣ የኢትዮጵያ ማደግ፣ የኢትዮጵያ ከፍ ማለት እና በተለይም በኢኮኖሚ ትልቅ መሆን የውሃ ሪሶርሷን በደንብ እንድትጠቀም ያደርጋታል ብለው ስለሚያምኑ፣ ስለዚህ እያንዳንዷ እኛ የምንጠጣት ውሃ የነሱ ድርሻ የሚመስላቸው የሆኑ በጣም በምቀኝነት ላይ የተቀኘ የሆነ ፖለቲካን የሚያራምዱ አካሎች ነው እኛን ለማነቅ እየሄዱ ያሉት። ስለዚህ ያንን በጋራ ታግለን ልክ በህዳሴው ግድብ ላይ ያደረግነውን ድል መድገም አለብን ብዬ ነው ማለት። የአድዋ ድል የሰጠንን ነጻነት፣ የህዳሴው ፕሮጀክት ያጎናጸፈንን በራስ አቅም የመልማት ተስፋን ሁለንተናዊ የሚያደርገው አሁን ላይ የባህር በር ፍላጎትን ማሳካት ሲቻል ነው። ታሪክ እንደሚመሰክረው ኢትዮጵያውያን በአንድ ዓላማ ስር በመሰለፍ እናሸንፋለን ብለው ከተነሱ የማይሻገሩት ፈተና፣ የማያሳኩት ዓላማ የለም። አሁን ላይ የተያዘው የባህር በር ጥያቄም ይሄው የጋራ የአሸናፊነት ስነ ልቦና ወደ ላቀ ተግባራዊ ምዕራፍ ተሸጋግሮ የኢትዮጵያውያን የብልጽግና ጉዞ የሚፋጠን በት አዲስ የትውልድ አሻራ ይሆናል። የኛ ደግሞ ፖለቲካ ትልቁ ማጠንጠኛው ሁለት ነገር ነው። የተፈጥሮ ሀብታችን እና የባህር በራችን። በእነዚህ ነው ፖለቲካችን ልንቃኘው የሚገባ። ምክንያቱም የባህር በራችንን ጥያቄ እስካልመለስን ድረስ የታነቀ ሀገር ይዘን ነው የምትቀጥለው። የታነቀ ሀገር የተፈጥሮ ሀብቱ መጠቀም አይችልም። ትልቁ ጸጋችን የተፈጥሮ ሀብት ነው እንላለን አይደል? ወንዞች አሉን ከየትኛውም ሀገር የተሻለ ሀብቶች አሉን ከየትኛውም ሀገር የተሻለ። ለድህነታችን ምንም አይነት በቂ ምክንያት የለንም። ስለዚህ እነዚህ ያሉንን ሀብቶች ተጠቅመን ከድህነት አረንቋ ውስጥ መውጣት የምንችለው የባህር በር ችግራችንን ስንፈታ ነው። በመደመር መንግስት እሳቤ እየተመራች ያለችው ህብረ ብሔራዊቷ ኢትዮጵያ ብዙ ዳግማዊ አድዋዎችን ማሳካት አስችሏታል። ይህ ደግሞ ኢትዮጵያ ለምን ድሃ ሆነች ብሎ ወደ ከፍታዋ ለመውሰድ በቁጭት የሚመራ መንግስትና የብልጽግናዋን ጉዞ የተረዳ ህዝብ የትብብር ውጤት ነው። የባህር በር ባለቤትነት ጥያቄን ማሳካት ማለት የንግድ ወጪን መቀነስ፣ የኢንዱስትሪ ምርቶችን በስፋት ለዓለም ገበያ ማቅረብና የውጭ ቀጥታ ኢንቨስትመንትን ከመሳብ ባሻገር የኢትዮጵያን ክልላዊና ዓለም አቀፋዊ ተጽዕኖ ፈጣሪነት ወደ ላቀ ከፍታ ያወጣል። የሉዓላዊነታችንን ሙሉነት ለማረጋገጥና የሀገራዊ ደህንነታችንን ዘላቂ አጥር ለመገንባት የሚቀርብ የወቅቱ ታላቅ የህልውና ጉዳይ ነው። የባህር በር ማጣት ለኢትዮጵያ የኢኮኖሚና የጂኦፖለቲካ ጉዳይ ብቻ ሳይሆን የትውልድን ማህበራዊ ህይወት ያናጋና የሀገርን የደህንነት ሚስጥር ለውጭ የስለላ መረቦች አሳልፎ የሰጠ መራራ የታሪክ ስብራት ነው። ኢትዮጵያ ያላትን ግዙፍ የህዝብ ብዛት፣ የኢኮኖሚ እምቅ አቅምና ስልታዊ ሚና በመጠቀም የትናንቱን ቁስል ወደ ትልቅ መማሪያነት መቀየር ይገባል በሚል ተነስታለች። የባህር በሯን በሰላማዊና በዘላቂ መንገድ ዳግም ማስከበሯና ከዓለም ጋር መገናኘቷ የትውልዱ ጽኑ እምነትና የማይቀየር የነገው ዕጣ ፈንታ ነው። በዚህ ጉዳይ ላይ ሄለን ተስፋዬ ተጨማሪ አዘጋጅታለች። ኢትዮጵያ ዛሬም የባህር በሯን ናፍቆት በትዝታ ማህደር ውስጥ ትመረምራለች። ከአክሱም ስልጣኔ እስከ ቅርብ ዘመን የባህር ንግስት የነበረችው ጥንታዊት ሀገር በተሰራባት አሻጥር ዛሬ በዓለም ላይ የየብስ መውጫ ከሌላቸው ሀገራት አንዷ ሆናለች። ከ35 ዓመታት በፊት ግን ታሪክ ሌላ መልክ ነበረው። አሰብ ለኢትዮጵያ የወደብ ኪራይ የምትደራደርበት የባዕድ ምድር ሳይሆን የገዛ አካሏ የነበረ ህልውናዋ ነበር።
ታዲያ ከ3 አስርት ዓመታት በላይ ያስቆጠረው የባህር በር ማጣት ቁስል ዛሬም ለእያንዳንዱ ኢትዮጵያዊ ስብራት ነው። ጉዳዩ በካርታ ላይ ከሰፈረ የየብስ መስመር ባለፈ በወቅቱ የሀገርን የባህር ዳርቻ ይጠብቁ በነበሩ የባህር ኃይል አባላትና ባለሙያዎች ልብ ውስጥ የማይሻር መራራ ጠባሳ ጥሎ ያለፈ ነው። እኔ በ1961 የኢትዮጵያ ባህር ኃይልን ተቀላቀልኩ እና ከተቀላቀልኩበት ጊዜ ጀምሮ በተለያዩ ኮርሶች ከዛ ከመለየት በስተቀር ሙሉውን ጊዜ በመርከቦች ላይ ነው የሰራሁት። እነዚህ መርከቦች ስራቸው አንድና አንድ ከራስ ካሰር እስከ ራስ ዱሜራ የኢትዮጵያን ጠረፍ ፓትሮል ማድረግ፣ አላስፈላጊ ኢሊሲት አክቲቪቲዎችን መቆጣጠር፣ እነዚህን ነገሮች በመስራት ነው እድሜያችንን የሀገራችንን ክብር አስጠብቀን የኖር ነው። ኢትዮጵያ ሰፊ ሀገር ሆና ላንድ ሎክድ ሆና ስትኖር ጉዳቱ የባህርተኛ ብቻ አይደለም፣ እንደ ሀገር ነው። የባህር በር ማጣት ያስከተለው ስብራት የኢኮኖሚና የጂኦፖለቲካ ብቻ አልነበረም። የብዙዎችን ውብ የማህበራዊ ህይወትና የቤተሰብ ትስስር ያናጋ መራራ ታሪክ እንጂ። ያ በሰው ሰራሽ ድንበር ሳይወሰን ለዓመታት የተገነባው ጠንካራ ወንድማማችነትና ማህበራዊ መስተጋብር ግን በአንድ ጀንበር በውሳኔ ሲበተን በልባቸው ውስጥ የማይሻር የናፍቆት የቁጭት ጠባሳ ጥሎ አልፏል። ባህር ኃይል የሚቀጠረው ከተለያዩ የአገሪቷ ክፍል ነው። እከሌ ከከሌ የሚል የለም። ሁሉም እዛ ሲገባ አንድ ፋሚሊ ነው የሚሆነው። ባህር ኃይል ውስጥ ምንም ሌላ የተለየ እንትን የለም። ሁሉም አንድ ፋሚሊ ነው። አብሮ ነው የሚበላው፣ አብሮ ነው የሚሰራው። በጣም በፍቅር የኖርንበት ጊዜ ነው። ምክንያቱም ክፉ ነገርም ቢመጣ በፍቅር አብረን ነው የምንሰራው፣ በደጉም ጊዜ አብረን ነው የምንሰራው። የራስ የወደብ መሰረተ ልማት አለመኖር ኢትዮጵያ የምታስገባቸውንና የምታስወጣቸውን ማንኛቸውንም ስልታዊ፣ ወታደራዊ፣ ደህንነት ነክና ዲፕሎማሲያዊ ጉዳዮችን ለማሳለፍ በሌሎች ወደብ እንድትፈተሽ ያስገድዳታል። ይህ ተጋላጭነት ደግሞ የሀገርን የሎጂስቲክና የደህንነት ሚስጥር ለውጭ አካላትና ለስለላ መረቦች አሳልፎ የመስጠት እድሉ ሰፊ በመሆኑ የብሔራዊ ጥቅምን ሚስጥራዊነት ተጋላጭ ያደርገዋል። በዛን ወቅት የባህር በር ባለን ወቅት ትልቁ ነገር የአገር ሴኩሪቲ ቀዳሚ ነበር። ስለዚህ ኢትዮጵያ የባህር በር ስለነበራት የራሷን ሴኩሪቲ ጠብቃ የኖረች ሀገር ነች። የሀገር ሴኩሪቲ ሚስጥር የመጠበቅ ጉዳይ ባህር ሲኖርሽ ነው። ባህር ከሌለሽ ሚስጥር የለሽም። ሚስጥርሽ በሙሉ ውጭ ነው ያለው። ለምሳሌ እኔ የገልፍ ላይ በሰራሁባቸው ተወሰነ ጊዜ ሴኩሪቲ ሆኜ ሰርቻለሁ። ሴኩሪቲ ማለት እኔ ሴኩሪቲ ሳይሆን የኔ መርከብ እንደ ሴኩሪቲ ሆና ሰርታለች። በዛ ሰዓት ላይ የምናደርጋቸው ነገሮች ፖርትና ወደብ ሲኖራቸው የሚያደርጓቸው ነገሮች በሙሉ ሴኩሪድ ነው። እኛ ሴኩሪድ አይደለም። እንደ ሀገር ሴኩሪድ መሆን አለበት። ሴኩሪድ ማለት ራስሽን ጠብቀሽ ሴኩሪድ ከሆንሽ ማንም ሰው አያጠቃሽም ማለት ነው። ሚስጥርሽን አያውቅም። ኢትዮጵያ በህዝብ ብዛቷ በኢኮኖሚ እምቅ አቅሟና በቀጠናው ባላት ስልታዊ ሚና ምክንያት የባህር በር ጥያቄዋ ፈጽሞ ተዘግቶ ሊቀር እንደማይችልሙን ነው። የባህር በር ጉዳይ የትላንት የታሪክ ቁስል ወይም የፖለቲካ ቁርሾ ብቻ አይደለም። የዛሬው ትውልድ የኢኮኖሚ መተንፈሻና የነገዋ ጠንካራ ኢትዮጵያ የብሔራዊ ደህንነት የሚስጥርና የሉዓላዊነት ዋስትና እንጂ የትላንቱ ስብራት የዛሬ ትልቅ ማሰሪያ ሆኖ ነገ ኢትዮጵያ የባህር በሯን በሰላማዊና በዘላቂ መንገድ ዳግም የምታስከብርበትና ከዓለም ጋር የምትገናኝበት አዲስ ምዕራፍ እንደሚፈጥር የትውልዱ ጽኑ እምነት ነው። ዜና እረፍት። ድምፃዊ ሰማኝ በለው ከዚህ ዓለም በሞት ተለየ። በባህል ሙዚቃዎቹ የሚታወቀው ድምፃዊ ሰማኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ኢቢሲ ከወዳጆቹ እንዳረጋገጠው ድምፃዊ ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ያረፈው። በባህላዊ ሙዚቃዎቹ ይበልጥ የሚታወቀው ድምፃዊ ሰማኝ በለው ከሙዚቃ ውጪም በትወና ይሳተፍ ነበር። ሰማኝ ባለትዳርና የአራት ልጆች አባት ነው። ድምፃዊ ሰማኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ አዲስ በክልሎች ሲያካሄድ በነበረው ኢትዮጵያ አይዶል ላይ ዳኛ ሆኖ የጥበብ አጋርነቱን አሳይቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቤተሰቡ ለወዳጆቹና አድናቂዎቹ መጽናናትን ይመኛል። አሁን ወደ መጨረሻ ወደ ውጭ ዘገባችን ነው የምንሻገረው። ዋሽንግተንና ቴህራን ላለፉት ወራት በመካከለኛው ምስራቅ ሲያካሄዱት የነበረውንና በሺዎች የሚቆጠሩ ሰዎች ሕይወት የቀጠፈውን ጦርነት ለማቆም እንዲሁም ለዓለም ንግድ ወሳኝ የሆነውን የሆርሙዝ ወሽመጥ በድጋሚ ለመክፈት የሚያስችል የቅድመ ስምምነት ማዕቀፍ ላይ መድረሳቸውን ይፋ አደረጉ።
በፓኪስታን አደራዳሪነት የተገኘውና በመጪው ዓርብ በስዊዘርላንድ በይፋ የሚፈረመው ይህ ድንገተኛ ስምምነት ለዓለም የነዳጅ ገበያ ጊዜያዊ እፎይታን ያመጣ ቢሆንም በስምምነቱ የእስራኤል አለመሳተፍና ያልተፈታው የኢራን የኒውክሌር ጉዳይ አሁንም ቀጠናውን ለሌላ ጦርነት ተጋላጭ ማድረጉ አልቀረም ተብሏል። ሰለሞን ገዳ በትንታኔ ተመልክቶታል። ካለፈው የካቲት ወር ጀምሮ በመካከለኛው ምስራቅ የተቀጣጠለውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የአሜሪካና የኢራን ቀጥተኛ ጦርነት ባልተጠበቀ ፍጥነትና ሁኔታ ወደ ዲፕሎማሲያዊ ስምምነት አቅጣጫ ማዞሩን አሳይቷል። ዋሽንግተንና ቴህራን ለወራት የዘለቀውን አስከፊ ግጭት ለማቆምና ለዓለም አቀፍ የንግድና የኃይል አቅርቦት ወሳኝ የሆነውን የሆርሙዝ ሰርጥን በድጋሜ ለመክፈት የሚያስችል የቅድመ ስምምነት ማዕቀፍ ላይ መድረሳቸውን ይፋ አድርገዋል። የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ በስተጀርባ ሆነው ታላቅ የሽምግልናና የአደራዳሪነት ሚና በተጫወቱበት በዚህ ስምምነት ፕሬዝዳንት ዶናልድ ትራምፕ ከኢራን እስላማዊ ሪፐብሊክ ጋር የሚደረገው ስምምነት አሁን ተጠናቋል ሲሉ በራሳቸው ማህበራዊ ትስስር ገጽ በኩራት አውጀዋል። ይህ የሰላም ስምምነት ይፋዊ የመግባቢያ ሰነድ በመጪው ዓርብ በገለልተኛዋ ስዊዘርላንድ ምድር ላይ በይፋ የሚፈረም ቢሆንም ከዚህ ድንገተኛ ስምምነት በስተጀርባ ያሉ ሚስጥራዊ ስሌቶች፣ የተደረጉ ታላላቅ ስልታዊ ማፈግፈጎችና ያልተፈቱ መሰረታዊ ጥያቄዎችን ግን የክስተቱን ትርጉም እጅግ ጥልቅና አሻሚ ያደርገውታል። የዚህ ድንገተኛ ስምምነት መከሰት መነሻና ዋነኛ ሰበቦቹ በጥልቀት ስንመረምረው ከሀገራቱ ወታደራዊ በላይነት ወይም የጦር ሜዳ ድል ይልቅ የራሳቸውን የሀገር ውስጥ ቀውሶች ማስታገሻ ስልታዊ ፍላጎት ፍንጭ በግልጽ እናገኛለን። አሜሪካና እስራኤል በኢራን ላይ የጋራ የአየርና የክሩዝ ሚሳይል ጥቃት ካደረጉበት ከየካቲት 21 ጀምሮ የቀጠለው ውጥረት በትራምፕ አስተዳደር ላይ ከባድ የፖለቲካ ዕዳ ሆኖ መቆየቱ አልቀረም። በመጪው ህዳር ከሚካሄደው የአሜሪካ አማካይ ዘመን ወሳኝ ምርጫ በፊት በዚህ ጦርነት ሳቢያ የዓለም ነዳጅ ዋጋ መናርና በሀገር ውስጥ የዋጋ ንረትና የኑሮ ውድነት መፈጠሩ አሜሪካውያን መራጮች ክፉኛ አስቆጥቶ ነበር። በመሆኑም ትራምፕ የሀገር ውስጥ የፖለቲካ ጫናውን ለማርገብና በምርጫው የሪፐብሊካን ወንበሮችን ለመታደግ ሲሉ ይህንን ስምምነት መርጠዋል። በሌላ በኩል ኢራን ሰርጡን በመዝጋትና በአካባቢ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት በመሰንዘር የዓለምን የኢኮኖሚ ደም ስር የመጫን አቅሟን ብታሳይም በአሜሪካ የባህር ኃይል የተጣለባት ጠንካራ የወደብ እገዳ ግን የሀገሪቱን ኢኮኖሚ ትንፋሽ ክፉኛ አሳጥቶታል። በመሆኑም ቴህራን በአሜሪካ የታገደባትን $25 ቢሊዮን የሚገመት የገንዘብ ክምችት ለማስለቀቅና አስቸኳይ የማዕቀብ እፎይታን ለማግኘት ስትል ብቻ የርዕዮተ ዓለም ልዩነቷን ወደ ጎን አድርጋ ወደ ድርድር ጠረጴዛ ለመምጣትም ተገዳለች ነው የሚባለው። ይህ የጥቅምና የህልውና ስሌት ወደ ተግባር ሲቀየር የታየበት የመጀመሪያውና ዋነኛው መስክ የዓለም የነዳጅ ፖለቲካና የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ለወራት ተዘግቶ መቆየቱ የዓለምን ገበያ አናግቶት የነበረ ቢሆንም ትራምፕ የዓለም መርከቦች ሆይ ሞተራችሁን አስነሱ፣ ነዳጅ ይፍሰስ የሚል ደማቅ መግለጫ መስጠታቸውን ተከትሎ የዓለም ሀያላን የገበያ ማዕከላት ወዲያውኑ አዎንታዊ ምላሽ ሰጥተዋል። የብሬንት ድፍድፍ ነዳጅ ዋጋ በቅጽበት የ4 በመቶ ቅናሽ ማሳየቱና የእስያ ሀገራት የአክሲዮን ገበያ በከፍተኛ ሁኔታ መጨመሩ ዓለም አቀፉ ማህበረሰብና የምጣኔ ሀብት ተዋናዮች ምን ያህል ሰላምና መረጋጋት እንደተጠሙ ማሳያ ነው። ከዚህም በላይ ከባለፈው መጋቢት ወር ጀምሮ በእገዳው ምክንያት ባህር ላይ ቆማ የነበረችውና የህንድ ኩባንያ የተከራያት የፈሳሽ ተፈጥሯዊ ጋዝ መጫኛ መርከብ ዜናውን ተከትሎ ወዲያው ሰርጡን አቋርጣ ወደ መዳረሻዋ መጓዝ መጀመሯ የስምምነቱ ፈጣን ኢኮኖሚያዊ ተጽዕኖ በተግባር ያሳየ ግዙፍ ማረጋገጫም ሆኗል። ሆኖም ግን ይህ ስምምነት ለዓለም የንግድ መስመር ጊዜያዊ ፎይታና ተስፋን ቢሰጥም በቀጣዮቹ 60 ቀናት የድርድርና የተኩስ አቁም ቆይታ ውስጥ ሂደቱን ሙሉ በሙሉ አየር ላይ ሊበትኑ የሚችሉ በርካታ ፈተናዎች አሁንም አብረው አሉ። የመጀመሪያውና ትልቁ ስጋት የእስራኤል ባለቤት አልባ አቋምና የሊባኖስ ጉዳይ ነው። ምንም እንኳን የፓኪስታን መግለጫና የኢራን ከፍተኛ የጸጥታ ምክር ቤት በሊባኖስ ጭምር ፍጹም ወታደራዊ እርምጃዎች በቋሚነት እንዲቆሙ ማዕቀፉ እንደሚደነግግ ቢገልጹም እስራኤል ግን በዚህ አሜሪካና የኢራን ድብቅ ድርድር ውስጥ ፈጽሞ ተሳታፊ አልነበረችም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስና በሂዝቦላ ላይ እርምጃ የመውሰድ ነጻነቷ የተጠበቀ ነው ማለታቸው በሊባኖስ ምድር ላይ ፍጹም የተኩስ አቁም እንዲኖር በጽኑ የምትፈልገውን ኢራንን መልሶ ወደ ቀጥተኛ ጦርነት ሊያስገባት የሚችል ትልቅ ስጋት ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት ቃለ መጠይቅ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን የሰላም ጥረት ባለመቀበላቸው ለመረዳት እጅግ አስቸጋሪ ሰው ናቸው ማለታቸው በዋሽንግተንና በታማኙ አጋሯ ቴልአቪቭ መካከል ያለውን የውስጥ ውጥረትና የስትራቴጂ ልዩነት በግልጽ አደባባይ ያወጣ ክስተትም ሆኗል። ሁለተኛውና የድርድሩ ዋነኛ አሳሳቢ እንቅፋት የኢራን የኒኩለር መርሃ ግብር እንቆቅልሽ ነው። የቀድሞ የአሜሪካ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር እንደተቹት ትራምፕ ጦርነቱን ከማስጀመራቸው በፊት ወደ ነበረው ነባራዊ ሁኔታ ለመመለስ ብቻ ለኢራን እጅግ ከፍተኛ የሆነ የፖለቲካና የገንዘብ ድጋፍ አድርገውላታል። ኢራን በአሁኑ ወቅት ወደ አቶሚክ ቦምብ ደረጃ የተቃረበ ከ400 ኪሎ ግራም በላይ የተጣራ ዩራኒየም ክምችት በሀገር ውስጥ ያላት ሲሆን አሜሪካና የአውሮፓ ሀያላን ይህ አደገኛ ክምችት ሙሉ በሙሉ እንዲወድምና ከሀገር ውስጥ እንዲጠፋ በጽኑ ይፈልጋሉ። በተቃራኒው ግን ኢራን የኒኩለር መርሃ ግብሬ ለሰላማዊ ዓላማ ነው በሚል ስም ያበለጸገችውን ዩራኒየም በገዛ ሀገሯ ውስጥ የማንጠር መብት እንዲሰጣት በድርድር ጠረጴዛ ላይ መሞገቷ የማይታረግ የጥቅም
የጥቅም ግጭት ፈጥሯል። ይህን የኒኩሌር ዕጣ ፈንታ ጉዳይ ይበልጥ ውስብስብና አስቸጋሪ የሚያደርገው ደግሞ የአሜሪካ ኮንግረስ የህግ ጫና ነው። እንደ ሴናተር ሊንዲ ግራሃም ያሉ የሪፐብሊካን ፓርቲ ፊት አውራሪ ክንፎች ማናቸውም ከኢራን ጋር የሚደረግ የኒኩሌር ስምምነት ለአሜሪካ ህግ መወሰኛ ምክር ቤት ቀርቦ ድምጽ ሊሰጥበትና ሊጸድቅ እንደሚገባ በይፋ እያሳሰቡ በመሆኑ ይህ የሀገር ውስጥ ህጋዊ አሰራር ትራምፕ ከኢራን ጋር በቀጣይ ለሚያደርጉት የ60 ቀናት ድርድር ትልቅ ገደብና የቤት ስራ የሚጥልባቸው ይሆናል። እናም ይህ የአሜሪካና የኢራን ድንገተኛ ስምምነት በመካከለኛው ምስራቅ ምድር ላይ እውነተኛና ዘላቂ ሰላም ከመሆን ይልቅ ሁለቱ ተፋላሚ ወገኖች ለሀገር ውስጥ የፖለቲካና ኢኮኖሚ ቀውሶቻቸው ጊዜያዊ ማስታገሻ የወሰዱት ስልታዊ ማፈግፈግና የጊዜ መግዣ ስልት ተደርጎም ይወሰዳል። የሆርሙዝ ሰርጥ በከፊል መከፈት ለዓለም ገበያና ለኃይል አቅርቦት ትልቅ የትንፋሽ ማግኛ መሆኑ ባይካድም የአካባቢው ዋና ባለድርሻና ወታደራዊ ኃይል የሆነችው እስራኤል ከሂደቱ መገለሏ የሊባኖስና የሶሪያ ድንበር አለመረጋጋትና የኢራን የኒውክሌር ስጋት መዋቅራዊ መቋጫ እስካላገኙ ድረስ የጦርነት እሳቱ በማንኛውም ጊዜ መልሶ የመቀጣጠልና ቀጠናዊ ቀውስ የመፍጠር እድሉ እጅግ ከፍተኛ ነው። በቀጣዮቹ 2 ወራት በስዊዘርላንድ በሚስጥርና በይፋ የሚደረጉ የተከታታይ ድርድሮች የዓለምን ቀጣይ የደህንነት አቅጣጫ፣ የነዳጅ ገበያ መረጋጋትና የሰላሙን እውነተኛ ዘላቂነት የሚወስኑ ወሳኝ ታሪካዊ መድረኮችም ይሆናሉ። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናውን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። የዜና ኢትዮጵያ ዋና አዘጋጅ ሰለሞን አበጋዝ፣ ዳይሬክተራችን ግዳይ ገብረ ሐዋርያትና ሌሎችም የስቱዲዮና የስርጭት ባለሙያዎች ከኛ ጋር የጋራ ቆይታ አድርገዋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጥሩ ቀን ይሁንላችሁ።